ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዕለተ ማክሰኞ ፕሮግራማችን ትኩረት የሚያደርገው በትናንት ምሽት አንድ ቀሪ የእንግሊዝ ፕሪሚየር ሊግ የማንዴይ ናይት ፉትቦል በኦልድ ትራፎርድ ተደርጎ ማንቸስተር ዩናይትድ ተቀናቃኙን ደርቢውን ሊድስ ዩናይትድ በሜዳው ጋብዞ 2-1 በሆነ ውጤት ሽንፈት አስተናግዷል። በዚህ ጨዋታ ዙሪያ ድረ ጨዋታ ነጥቦች ላይ ትኩረት አድርገን በዚህ ፕሮግራም እንወያያለን። ከዚህ ፕሮግራም በመቀጠል ትኩረታችንን በዩኤፋ ቻምፒየንስ ሊግ የመልስ ጨዋታ ዛሬ ምሽት የሚደረገው የአንፊልዱ ፍልሚያ በሊቨርፑል እና ፒኤስጂ መካከል የሚደረገውን ጨዋታ ትኩረት አድርገን ቅድመ ጨዋታ ነጥቦች ላይ እንወያያለን። በሶስተኛ ክፍል ፕሮግራማችን አድማጮች ባቀረቡልን ጥያቄ መሰረት እንግዲህ ስለ ራያን ቸርኪ ሰፋ ላሉ ደቂቃዎች በዘንድሮ የውድድር ዓመት ለማንቸስተር ሲቲ የማሸነፊያ መንገድ በተለይ ሁለተኛ ዙር ከፈረንጆች ኖቬምበር ወር በኋላ ከጉዳት ከተመለሰ በኋላ ይሄ አስደናቂ ፈረንሳዊ ቴክኒሻን እያበረከተ ስላለው ውጤታማነት ሰፋ ላሉ ጉዳዮችን እንግዲህ ምንወያይበትን ሶስተኛ ፕሮግራም ይዘንላችሁ እንመጣለን። በእነዚህ ሶስት ፕሮግራሞች ከእናንተ ጋር ዛሬን ቆይታ የምናደርግ ይሆናል። ዕለተ ማክሰኞ ፕሮግራማችን እንግዲህ የመጀመሪያ ክፍል ትኩረት የሚያደርገው የትናንት ምሽቱ የኦልድ ትራፎርድ ፍልሚያ በሊድስ ከ45 ዓመት በኋላ በፕሪሚየር ሊግ ማንቸስተር ዩናይትድን በኦልድ ትራፎርድ ሲያሸንፍ ከ39 ዓመት በኋላ ደግሞ በኦልድ ትራፎርድ በሊግ ካፕ ጨዋታ ነበር ለመጨረሻ ጊዜ ሊድስ ዩናይትድ ድል ማድረግ የቻለው። እንግዲህ በካፕ ዋንጫ ከ39 ዓመት በኋላ በፕሪሚየር ሊግ ደግሞ ከ45 ዓመት በኋላ ነው ኦልድ ትራፎርድ ላይ ሊድስ ዩናይትድ ዮርክሻየር ቡድን እንግዲህ ድል ማድረግ የቻለው። ስለዚህ ጨዋታ እስቲ የተወሰኑ ነጥቦችን ትናንት ምሽት የዩናይትድ ሽንፈት መነሻው ምንድን ነው? ከቡድኑ የመጀመሪያ አሰላለፍ የተጫዋቾች በቅጣትና በጉዳት ምክንያት ሚስ ማድረጋቸው በትናንትናው የዩናይትድ ሽንፈት ላይ በቀጥታ ስላደረጉት ተጽዕኖና የማይክል ካሪክ ታክቲካዊ ንድፈ ሐሳብ ከ24 ቀናት እረፍት በኋላ ቡድኑ ሲመለስ ወደ ቀድሞ ሞመንተም ለመመለስ በእጅጉ የተቸገረበት ጨዋታ ነበር። እዚህ ላይ ደግሞ ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ መውጣቱ የጨዋታውን ባላንስ በተወሰነ መልኩ ማንቸስተር ዩናይትድ ኒውሜሪካል አድቫንቴጅ እንዲወሰድበት አድርጓል። ነገር ግን በጨዋታው ክፍለ ጊዜ የተሻለውን ዩናይትድ የተመለከትነው የመጨረሻ 30 ደቂቃዎች ወይም ከ60 ደቂቃ በኋላ ሊሳንድሮ ማርቲኔዝ ሊቻ በቀይ ካርድ ከወጣ ደቂቃ በኋላ ያሉ ዩናይትድ በጨዋታው የመጀመሪያ አንድ ሰዓት ከተመለከትነው ዩናይትድ በተሻለ ሁኔታ በጎደሎ ፐርፎርም አድርጓል። ጥሩ እድሎችን ፈጥሯል። ነገር ግን ወደ ግብ ለመቀየር የአንድ የካሰሚሮ የብሩኖ ፈርናንዴዝ 17ኛ አሲስት በሲዝኑ የታከለበት 70ኛ ደቂቃ ላይ ያስቆጠሯት ግብ ብቻ ናት ወደ ግብ መቀየር የቻለው። ነገር ግን ሊድስ ዩናይትድ ከረፍት በፊት ከአርቢ ሌይፕዚግ በውሰት ውል ወደ ሊድስ ዩናይትድ የተዘዋወረው ኦካፎር ሁለት ግቦችን 5ኛ ደቂቃ እና 29ኛ ደቂቃ ላይ ባስቆጠረው ግብ እንግዲህ ሊድስ ዩናይትድ የዳንኤል ፋርኬ ሊድስ ዩናይትድ በፕሪሚየር ሊጉ ከአራት ተከታታይ ጨዋታ ያለማሸነፍ እንዲሁም ምንም ግብ ሳያስቆጥር የመጣበትን ሪከርድ እንግዲህ በስተመጨረሻም ኦልድ ትራፎርድ ላይ ድል በማድረግ የነጥብ ልዩነቱን ከሬሌጌሽን ዞን በ6 ነጥብ
ያራቀበት እንዲሁም ታሪካዊ ድል ለሊድስ ዩናይትድ መቼም የማይረሳ ትልቅ ታሪክ ነበር። ኦልድ ትራፎርድ ላይ ጽፈው የተመለሱት ሊድስ ዩናይትድ ወደ ኦልድ ትራፎርድ ከመምጣቱ በቀደም ብሎ በነበሩ 4 የፕሪሚየር ሊግ ጨዋታዎች 64 ሙከራ አድርጎ ምንም ግብ ማስቆጠር አልቻለም ነበር። በተጨማሪም ሊድስ ያለፈው ሳምንት የኤፍኤ ካፕ ጨዋታ በ120 ደቂቃ ከዌስትሃም ጋር በኤፍኤ ካፕ ጨዋታ አድርጎ ወደ ቀጣዩ ዙር ግማሽ ፍጻሜ በማለፍ ነበር ወደዚህ ጨዋታ መምጣት የቻለውና ጥሩ ሳይኮሎጂና በተለይ ክለቦች ከያዙበት ሞመንተም በተሻለ ሁኔታ እንዲቀጥሉ የተደራራቢ ጨዋታ ጫና ባይኖር እንኳን ከሳምንት ሳምንት ፐርፎርም ማድረግ ለቡድን መዋሃድ፣ ቅንጅት፣ ሜዳ ላይ የመቆየትን ሳይኮሎጂ የበለጠ ተጫዋቾች ከሳምንት ሳምንት አዳፕት ሲያደርጉ ከሪትም ለመውጣት አይቸገሩም። ምናልባት በምሽቱ ጨዋታ የመጀመሪያ ትልቁ ክፍተት የተመለከትነው ዩናይትድ ለ24 ቀናት ከሜዳ መራቁ በእረፍት በኢንተርናሽናል ጨዋታ ከዛም በኋላ የሊግ ካፕ ጨዋታዎች ስለነበሩ ለዚህን ያክል ጊዜ ከሜዳ መራቁ ምናልባት በቀጥታ ቡድኑ ላይ ተጽዕኖ የፈጠረ ይመስለኛል። የመጀመሪያው ነጥብ። ሁለተኛው ጉዳይ በምርጥ 11 ላይ ማይክል ካሪክ የወሰደው እርምጃ ተገቢ ነው የሚለው ጉዳይ እንግዲህ የተለያዩ ሀሳቦችን ከጨዋታ በኋላ እያስነሳ ነው የሚገኙ። እዚህ ጋር ግን ማንሳት የምንፈልጋቸው ነጥቦች አሉ። በተለይ በጨዋታ ንድፈ ሀሳብ የሚመጡ ክፍተቶች ቡድኑ አዳፕት ካደረገበት ሪትም 24 ቀናት ኦፍ መሆኑ፣ በተጨማሪም የተወሰኑት ውሳኔዎች ደግሞ በተጫዋቾች ጉዳት እንዲሁም በቅጣት ምክንያት፣ በተጨማሪም ማይክል ካሪክ 3ኛ ነጥብ በጨዋታው ላይ የወሰናቸው ውሳኔዎች ተገቢ ናቸው የሚሉ ጥያቄዎችን እስቲ አንስተን ሀሳቦችን እንለዋወጣለን። ነገር ግን ማንቸስተር ዩናይትድ ገና በጊዜ 5ኛ ደቂቃ ላይ በኦካፎር አማካኝነት ግብ ሲያስተናግድ ማይክል ካሪክ ከጨዋታው በኋላ በማርቲኔዝ ቀይ ካርድም በተጨማሪም በኦካፎር የመጀመሪያ ግብ ላይም ተቃውሞን አሰምቷል። ምክንያቱም ሌኒ ዮሮ ላይ ዶሚኒክ ካልቨርት-ሉዊ የኤሪያል ዱዌሉን የተጠቀመበት አግሬሲቭ እና ክንዱ ዮሮ ላይ ማረፉን ተከትሎ ይሄ በድጋሚ ምስልም ተመልክተነዋል። ጆን ብሩክስ ነበሩ የዕለቱ የቫር ዳኛ፣ በተጨማሪም ፖል ተርኒ የመሃል ዳኛ ነበሩ። ሁለቱም ዳኞች በነገራችን ላይ በአወዛጋቢ ውሳኔያቸው ይታወቃሉ። የማንቸስተር ዩናይትድ ጨዋታ ስለሆነ አይደለም ወይ በምሽቱ ጨዋታ ስለተወሰኑ ውሳኔዎች አይደሉም። ሁለቱም ዳኞች የየራሳቸው የሆነ የዳኝነት ክፍተትና ሁሌም ከተጋጣሚ ክለቦች አቤቱታ የሚቀርብባቸው ዳኞች ናቸው። በሚያስተላልፉት ውሳኔ አንዳንድ አወዛጋቢ ጉዳዮችን እንመለከታለን። ነገር ግን የሌኒ ዮሮና ዶሚኒክ ካልቨርት-ሉዊ ሲያደርጉት የነበረው ኤሪያል ዱዌል የዶሚኒክ ካልቨርት-ሉዊ የበላይነት በትናንት ምሽቱ ጨዋታ የተስተዋለበት አንደኛውና ዋነኛው ምክንያት ምናልባት የሃሪ ማጓየር ከዚህ ጨዋታ ውጪ መሆን በቀጥታ በሜዳ ውስጥ በሚስተዋል ክፍተት የአንድ ለአንድ ግንኙነቶችን በተለይ የአየር ላይ ኳስ ማንቸስተር ዩናይትድ ከተከላካይ መስመሩ ከዶሚኒክ ካልቨርት-ሉዊ ጋር የሚያደርጉትን የአንድ ለአንድ ግንኙነት ለማሸነፍ መቸገራቸው በዚህ ጨዋታ የበለጠ ክፍተትና ዩናይትዶች የአየር ላይ ኳስን የማሸነፍ ጥንካሬ እንዲዳከሙ ዋነኛ ምክንያት ሆኗል። አሁን የተለያዩ ነጥቦችን ማንሳት ይቻላል። ለምሳሌ የማንቸስተር ዩናይትድ ደጋፊዎች የእግር ኳስ ቤተሰብ ታስታውሱ እንደሆነ ማንቸስተር ዩናይትድ በኤቨርተን ስቴዲየም በነበረው ጨዋታ በመጨረሻ ደቂቃ በሱፐር ሳብ ቤንጃሚን ሼሽኮ ድል ባደረገበት ጨዋታ የታርኮስኪን ኤሪያል ዱዌል በኮርና ኳሶች የሚገኙትን ኳሶች ዮሮ ክሊር ለማድረግ ሲቸገር እንዴት ነበር የታርኮስኪን የአየር ላይ ኳስ ማጓየር አንደኛ ዲፌንድ ሲያደርግ የነበረው፣ ሁለተኛ ደግሞ በተቃራኒው እዛ የኤቨርተን የሜዳ ክፍል ማንቸስተር ዩናይትድ የሚያገኛቸውን ኮርናዎች ላይ እንዴት ነበር ማጓየር ምላሽ የሚሰጠው? አሁን በፕሪሚየር ሊጉ የካልቨርት-ሉዊ አይነት አጥቂዎችን ማርክ ለማድረግ በተክለ ሰውነትም የአየር ላይ ኳስ አስተማማኝነትም ከተመለከትን ማጓየር የበለጠ ልምዱም ብስለቱም የተሻለ
አሁን ዩናይትድ በምሽቱ ጨዋታ ካጣቸው ክፍተቶች መካከል ወይም አገልግሎቶች መካከል አንዱ የማጓየር አለመኖር ነው። በአየር ላይ ኳስ ሊድስ ከረፍት በፊት ዶሚኔት ያደረገባቸውን የሶስተኛ የሜዳ ክፍል ማንቸስተር ላይ የወሰዳቸውን ብልጫዎች ከተመለከታችሁ በዳይሬክት አታክ የሚጀመሩ ቢልዳፖች ሁሉ ካልቨርት-ሉዊን ታርጌት ያደረጉ ነው። ያኔ ሊቻ በቁመት አጠር ያለ ነው። ዮሮ ደግሞ ኤሪያል ዱዌል ላይ እንግዲህ ከፍተኛ ኤክስፒሪየንስ ካለው እንግሊዛዊ አጥቂ ጋር የሚያደርገው የአንድ ለአንድ ግንኙነት በቀላሉ ይረታል የሚለው ጉዳይ እንግዲህ ከባድ ነው። ይሄ ወጣት ፈረንሳይ ሴንተር ባክ እና የመጀመሪያው ክፍተት የተፈጠረው እዛ ጋር ነው። የመጀመሪያው ግብ ላይ በቀጥታ የካልቨርት-ሉዊን ክንድ በእርግጥም ዮሮ ላይ አርፏል። ነገር ግን ምንም አይነት የድጋሚ ምስል ዳኞቹ ሳይመለከቱት ግቡ ጸደቀ። ከዛም በኋላ የዩናይትድ ምላሽስ አሁን በትናንት ምሽቱ ጨዋታ ከተመለከትነው ነጥቦች መካከል ማቲያስ ኩኛ በሜዳ ውስጥ የግል ጥረቱ በጎ ነው። ነገር ግን እንደ ቡድን ከተጫዋቾች ጋር ሊንክ አፕ እየፈጠረ ባሉት የትራንዚሽን ኳሶች ላይ ቢያንስ ዩናይትድ የአማካይ ክፍሉ ደብል ፒቮት ላይ መገኘቱን ተከትሎ የኡጋርቴና የካሰሜሮ ጥምረት መሆኑን ተከትሎ ይሄ የሁለት አማካዮች ጥምረት የመጀመሪያው ተጎጂ የሚያደርገው የክሬቲቪቲውን ዲፓርትመንት ብሩኖ ፈርናንዴዝ ነው። ምክንያቱም ኦቨርሎዱ ሁለቱም አማካዮች ተመሳሳይ ፖዚሽን ላይ ስለሚገኙ ድሮፕ እያደረገ ኳስን ወደኋላ ወርዶ መስርቶ ስለሚወጣና ወደፊት ስለሚያሸጋግር ዩናይትድ ኢፌክቲቭ የሆኑ ማጥቃቶች አይኖሩም። እነዚህን የማጥቃት እንቅስቃሴ ኃላፊነት ከዚህ በፊት በአግባቡ የሚወጣ የነበረው በደንብ የብሩኖ ፈርናንዴዝን ኃላፊነት የሚጋራ የነበረው በተለይ የፕሮግሬሲቭ ፓስ ወደፊት የሚሸጋገሩ የሜዳ ውስጥ እንቅስቃሴዎች ከራሳቸው የመጫወቻ ክልል ወደ ሶስተኛ የሜዳ ክፍል አማካይ ዲፓርትመንት እያንዳንዱን ፕሮግረስ የሚያደርጉት በኮቢ ሜኑ ነበር። ሜኑ ማይነር ኢንጁሪ አጋጥሞት ከጨዋታው ውጪ መሆኑን ተከትሎ የመጀመሪያው የብሩኖ ፈርናንዴዝ ትልቁን ቻሌንጅ በአሰልጣኝ ማይክል ካሪክ ውስጥ የተመለከትነው ትናንት ምሽት ነው። ተጫዋቹ ወርዶ ጥብቅ በነበረው የሎው ብሎክ የሊድስ ስትራክቸር ውስጥ እንደገና ቢልዳፖችን ወደ ሶስተኛው የሜዳ ክፍል በሚመራበት ወቅት ዩናይትድ አዲስ ባህሪ ትናንት ምሽት ያጋጠመው በእንደነዚህ አይነት እንቅስቃሴዎች ውስጥ ከዚህ ቀደም ምንም እያለ ማንቸስተር ዩናይትድ የተጋጣሚ የአማካይ ክፍል ኤክስፕሎት እያደረገ ብልጫ ከሚወስድባቸው ትልቁ የታክቲክ ዘዴ የብራያን ምቤሞ እና የኩኛ ሜን ሺፍት የሚያደርጉበት የሚድ ሰርድ እንቅስቃሴ ወይም እየተለዋወጡ ሽፋን የሚሰጡትና የተጋጣሚ የስድስት ቁጥር ተጫዋች በፖዚሽኑ ላይ በማርኪንግ እንዲወጠር ወይም የራሱን ኳስ መስርተው ለመውጣት ነፃነት እንዳያገኝ በማድረግ ሁለቱ ተጫዋቾች ያለ ኳስ በሚደረግ ሩጫ ኢፌክቲቭ ስለሆኑ ተጋጣሚ 6 ቁጥሩ ነፃ አልወጣ ማለት 8 ቁጥሩ ወደ ኋላ ይመለሳል፣ 10 ቁጥሩም ወደ ኋላ ያፈገፍጋል። በዛም ወቅት የዩናይትድ የአማካይ ክፍል ሰፊ የሆነ ስፔሶችን ያገኛል። ሜዳውን የማየት ወደ ፋይናል ሰርድ እዛው ፕረስ አድርጎ በሃይ ተርኖቨር ለማስቆጠር ያመቸዋል። ትናንት ምሽት ግን ኡጋርቴም ካሰሜሮ ተጠጋግቶ መጫወት መቻላቸውን ተከትሎ ፈርናንዴዝ ወደ ኋላ የበለጠ ድሮፕ ሲያደርግ የሊድስ ሁለቱ አማካዮች ነፃነት ያገኙ ነበር። በዛም ወቅት እንግዲህ የአንድ ለአንድ ግንኙነቶችን በትርፍ ተጫዋች ሊድስ ስፔሶችን ዶሚኔት ያደርግ ነበር። የመጀመሪያው ማይክል ካሪክ ክፍተት የኮቢ ሜኑ መጉደል ብቻ ሳይሆን ከፊት መስመር ቤንጃሚን ሼሽኮ ዩናይትድ ኳስን ካልያዘ ከኳስ ውጪ ባሉ እንቅስቃሴዎች ለአማካይ ክፍሉ መበለጥ ወይም መጋለጥ ወይም ባላንስ ማጣት ከኳስ ውጪ ባለው እንቅስቃሴ ያለ ኳስ የሚደረገውን ሩጫ ስለማያካልል እንደነ ምቤሞ ዩናይትድ በአማካይ ክፍሉ ላይ ኦቨርሎድ ይፈጠርበታል። ከዚህ በፊት በተደጋጋሚ አንስተናል። ወይም በደም ከተመለከታችሁ ሩበን አሞሪም መጀመሪያ የሚያነሳው ሐሳብ ይሄንን ነው። ከፊት መስመር አንድ ትርፍ
አውት ኤንድ አውት ነምበር 9 የሚሰለፍ ከሆነ አማካይ ክፍሉ ላይ የሚፈጠረው ኦቨርሎድ አለ። ምክንያቱም ያለ ኳስ የሚደረግ ሩጫዎች አሁን በፕሪሚየር ሊጉ ሁለተኛ ደረጃ ላይ ያለው ብራያን ምቤሞ ይሄ ምንድነው የሚያሳየን? የኋላ መስመር አራት ተከላካዮች ፒን ሆነው እዛው እንዲቆዩ ያደርጋል። በየትኛው ሙቭመንት ከራሳቸው የመጫወቻ ክልል ሆነው ዩናይትዶች በረጃጅም ኳስ ለምሳሌ ካሰሚሮ በማይክል ካሪክ ውስጥ የተደነቀበት ትልቁ ቴክኒክ ምንድነው? በረጃጅም ኳስ ወደ ፋይናል ሰርድ የሚጣሉ ዳይሬክት አታኮችን በደንብ ይመራ ነበር። በተቃራኒው ደግሞ ትናንት ምሽት ምን ነበር? ሁለቱ ተመሳሳይ ባህሪ ያላቸው ዲፌንሲቭ ሚድፊልደር በጋራ መሰለፋቸው ዩናይትድ የሽግግር እንቅስቃሴዎችን ለማድረግ የግድ ብሩኖ ፈርናንዴዝን ይፈልጋል። ምክንያቱም ሁለቱም አማካዮች ወደ ጎንዮሽ ያደላ ፓስ ላይ ነው የሚያተኩሩት። ስለዚህ ዩናይትድ መሀል ለመሀል የሚደረግ የሽግግር እንቅስቃሴ ላይ ኢፌክቲቭ ሊሆን አልቻለም። ያኔ አማካይ ክፍሉ ይበለጣል። በተጨማሪም ሁለት ሚና ነው ማንቸስተር ዩናይትድ ለብሩኖ ትናንት ምሽት ሲያለፋ የነበረው። አንደኛ ቢልድ አፕን ይመራል። ሁለተኛ ከብሩኖና ከሁለቱ አማካዮች መሀል ያለውን ስፔስ በደንብ ከተመለከታችሁ ሲቲ ማንቸስተር ዩናይትድን ማንቸስተር ሲቲን፣ አርሴናልን በደንብ ክሪስታል ፓላስን ውጤታማ በሆነ እንቅስቃሴ ዩናይትድ ሲያሸንፍ የተመለከትነው ትልቁ ዶሚኔት ምንድነው? የኮቢ ሜኑና የሊሳንድሮ ማርቲኔዝ ወደ ግራው የሜዳ ክፍል አዘን ብለው በሚያደርጉት ቴክኒካሊ የላይን ብሬኪንግ ፓስ ነው። ትናንት ምሽት ደግሞ በደንብ ከተመለከታችሁ ኡጋርቴ ወደ ግራው የሜዳ ክፍል አዘን ብሎ መጫወቱ ከሊቻ የሚመጣውን ኳስ ወደፊት ትራንዚሽኑን ከማምራት ይልቅ ወደ ሉክሾ ካልሆነ ወደ ማዝራዊ። ስለዚህ ዊንጉ ላይ ፒን የሆኑ ሁለት የሊድስ ተጫዋቾች ሾም እያጠቃ ኩኛን እንዳይረዳ፣ ማዝራዊም እያጠቃ ዳሎን እንዳይረዳ እዛው ተገደቡ። ሁሉም የዩናይትድ ስትራክቸር ራሱ ሜዳ ላይ እንዲያልቅ ነበር የተደረገው። ይሄ ደግሞ የበለጠ ባላንሱን ያሳተው ኢምቤሞ ቢኖር ያለ ኳስ በሚደረግ ኤሪያል ከቨር ላይ ውጤታማ ስለሚሆን እነዛ ፉልባኮች በነፃነት አይመላለሱም። ምክንያቱም ዲያሎም አንደርላፕ ማድረግ ይችላል። በላይ በኩል ያለው ኩኛም ወደ ብሩኖ ፈርናንዴዝ ኢንተርቼንጅ እያደረገ መጫወት ይችላል። ምክንያቱም ዩናይትድ ጎዶሎ አይሆንም። ሼሽኮ ሲሰለፍ ግን አንድ ተጫዋች ትርፍ ስለሚሆን እነዛ ሴንተር ባኮች በማርኪንግ ራሱ አይጠመዱም፣ ወጥተው አማካያቸውን ይራዳሉ። በዛም ወቅት ነው እንግዲህ የዩናይትድ ሚዛን መናጋትና ለከፍተኛ ጥቃት ከረፍት በፊት የተጋለጠው። ይሄ ታክቲካዊ ሂደት ሁለተኛ 45 ጨዋታው ሲጀምር በፍጥነት ካሪክ ሪያክት ያደርጋል ሲባል ምንም አይነት ለውጥ አላደረገም። እኔ እንደውም በግሌ የጠበቅኩት ሜሰን ማውንትንና ብራያን ምቤሞን አንድ ላይ በጋራ ወደ ሜዳ በማስገባት አማካይ ክፍል ላይ የነበረውን ብልጫ የበለጠ ዩናይትድ ይቀይራል የሚል እምነት ነበረኝ። ለምን ስለ አማካይ ክፍል ኦቨርሎድ ከካሪክ በላይ ሊረዳ የሚችል በቦታው ላይ ተጫውቶ ሴንስ የሚያደርግ ተጫዋች በአሰልጣኝነት ይህን ጉዳይ ይረዳል ብዬ ነበር የጠበቅኩት። ነገር ግን ሊቻ በቀይ ካርድ እስከሚወጣ ድረስ ሪስክ ጠበቀ። አሁን ትናንት ምሽት ማንቸስተር ዩናይትድ ለአማካዩ እገዛ ጭምር ሊቻ አውት ኦፍ ፖዚሽን እየሆነ ጠጋ ብሎ በፕሮግረስ ፓሶችን እንዳይረዳ አንድ ሪስክ እንዳይወስድ ያሰጋው ጉዳይ አለ። የዶሚኒክ ካልቨርት-ሉዊን ሙቭመንት ሌኒ ዮሮ ላይ የፈጠረውን ኦቨርሎድ ተረድቶታል። ስለዚህ ነቅለው ከወጣም አደጋው የከፋ ነው የሚሆነው። ምክንያቱም ትርፍ አጥቂ ያላቸው ኦካፎር ሁለቱን እንኳን ሲያስቆጥር የዶሚኒክ ካልቨርት-ሉዊን ሙቭመንት ተንተርሶ ነው ሁለቱም ግብን ማስቆጠር የቻለው። ምክንያቱም ኤሪያሎች ላይ የማንቸስተር ዩናይትድ ተከላካዮችን መሰብሰብ ይችላል። ለምን ፊዚካሊ ከሱ ጋር ፋይት የሚያደርግ ሴንተር ባክ ስላልነበር የማጓየር አይነት። አሁን ትልቁ ልዩነት ይሄ ነው። ለዛ እኮ ነው ፊዚካል ፋይት ላይ በፕሪሚየር ሊግ እንግዲህ ህጉ እንዴት እንደሚተረጎም ግልጽ ባይሆንም ወይም የተለየ የተጻፈ ህግ ካለ በኮሜንት መስጫ ላይ እስኪ በጨዋ ደንብ የተለመደውን አስተያየታችሁን አስቀምጡ። አንድ ተጫዋች የተጋጣሚውን የተጫዋች ጸጉር ከጎተተ በቀጥታ ሬድ ካርድ ነው የሚል ህግ ካለ እርግጠኛ አይደለሁም። ግን
አንድ በግሌ ማስታወሰውን ጉዳይ እዚህ ጋር ላንሳላችሁ። 2022-23 ይመስለኛል ዓመተ ምህረቱን እርግጠኛ አይደለም። የማርክ ኩኩሬያን ጸጉር ክርስቲያኖ ሮሜሮ ጎትቶ ሲጥል አንቶኒ ቴይለር ነበር የመሃል ዳኛው። ጠርቷቸው ሁለቱንም ተጫዋቾች ነበር መክሮ ጨዋታውን ያስቀጠለው። በወቅቱ በጣም ያስገርማችሁ የቫር ዳኛ የነበረው የትናንት ምሽቱ ጆን ብሩክስ ነው። የቫር ዳኛ የነበረው ግን ጨዋታውን አስቀጠለ። ነገር ግን በዘንድሮ የውድድር ዓመት ኦራ ከዳሬን ለምሳሌ ማይክል ኪን በፀጉሩን የወልቭሱን ተጫዋች ጎትታል በሚል የኤቨርተኑ ተጫዋች በቀይ ካርድ ዳኛ አስወጥቶ ነበር። ክሪስ ካቨነር በቀይ ካርድ አስወጥቷል በዘንድሮ። ስለዚህ የተሻሻለ ሕግ ይኖራል ማለት ነው። እነዚህ ጉዳዮች አሉና ዩናይትድ ከረፍት በፊት የተፈጠረውን ኦቨርሎድ አፋጣኝ ምላሽ ለመስጠትም ዘግይቶ ሪስኮችን መጠበቁን ተከትሎ እዚህ የፋይት የአየር ላይ ኳስ ላይ በተፈጠረው ሌላ ኦቨርሎድ ሊቻም በቀይ ካርድ የዶሚኒክ ካልቨርት-ሊዊን ጸጉር መጎተቱን ተከትሎ በቀይ ካርድ ከሜዳ ተወግዷልና ከረፍት በፊት ኦካፎር ሁለተኛውን ግብ ሲያስቆጥር ግን ወደ ሊቻ ቀይ ካርድና ወደ ሰከንድ ሃፉ እንቅስቃሴ ከመምጣታችን በፊት ኦካፎር ግቧን ሲያስቆጥር በደንብ ከተመለከታችሁ የካሰሜሮን እንቅስቃሴና የኡጋርቴን እንቅስቃሴ እስቲ በድጋሚ ምስል ተመልከቱ። የ2 ሜትር የ3 ሜትር ልዩነት የላቸው። እንደውም ምንድን ነው የሚመስለው ካሰሜሮን እየተከተለ ዲፌንድ የሚያደርግ ነው ኡጋርቴ የሚመስለው። በጣም አሁን ትልቁ ተጋጣሚ ፊዚካሊ ኦቨርሎድ በአንደኛው የሜዳ ክፍል ሲፈጥር የአማካይ ክፍል ተጫዋቾች የበለጠ ስፕሊት አድርገው ወደ ሁለቱ ሴንተር ባኮች ጠጋ ብለው ነው መከላከል ያለባቸው። ለምን መሰላችሁ? ኤሪያል ዱዌል ላይ አንደኛውን ኳስ የተጋጣሚ ተጫዋች እንኳን ቢያሸንፍ ሰከንድ ቦል ለማሸነፍ ታርጌት መሆን ያለበት ስፔስ ነው። ነገር ግን ካያችሁ የካሰሜሮ ሙቭመንት ጀርባ ነው ያለው ኡጋርቴ። በዛም ወቅት ኦካፎር ኳሷን ሲያገኝ በጣም የተመቸበት ፖዚሽን ላይ ነው። እዚህ ላይ ደግሞ ዲፍሌክሽን ለላመንስ ፖዚሽን አላመቸም ነበር። ስለዚህ ፕራክቲካሊ ለካሪጅ በቂ ምላሽ የሚሰጥ እኔ አንዳንዴ ዩናይትድ ቤት በሚወሰዱ ሪስኮች ዩናይትድ አስተማማኝ ነጥብ ሲያመጣ እንመለከታለን። ትናንት ምሽት ግን ያን ያክል ደቂቃ ሜሰን ማውንት ፊዚካሊ ፊት ከሆነ ምናልባት ፊዚካሊ ፊት መሆኑን ለጨዋታ ብቁ ነው የሚለውን ጉዳይ እንግዲህ ካሪክ ባያምንበት እንጂ ይህን ክፍተት እያየ ኡጋርቴን ያን ያክል ደቂቃ ሜዳ ውስጥ አያቆይም። ተጫዋቹ ጥሩ ባትል አድርጓል፣ ጥሩ ሁለተኛ 45 ታግሏል። ግን እነዛ ጉዳዮች ለዩናይትድ ውጤት ለማምጣት በቂ ናቸው ማለት አይደለም። ይሄ ተጫዋች የበለጠ በዩናይትድ ማጥቃት ላይ የራሱን ተጽዕኖ ማበርከት አለበት። ዩናይትድ ለማጥቃትም ሲወጣ እገዛ ማድረግ አለበት። የበለጠ ለዩናይትድ ፔኔትሬሽን አመቺ ኤሪያዎችን መፍጠር አለበት። ካሰሜሮ ባለበት የአማካይ ክፍል ተመሳሳይ ባህሪ ለመተግበር አንድ አይነት ፖዚሽን ላይ መገኘት ዩናይትድን በጨዋታው ምን አይነት ሂደት ነው የሚያመጣው? ተጋባዥ። አሁን ዩናይትድ ራሱን ለጥቃት ሲጋብዝ ነበር በተደጋጋሚ። ለዛ እኮ ነው ሰው ከጎደለ በኋላ ዩናይትድ የወሰደውን ሪስክ ከተመለከታችሁ ኡጋርቴን ሲመልስ ዩናይትድ ማጥቃት ጀመረ። ኡጋርቴን አሸጋሸገ ወደኋላ። ኢምቤሞና ዳሎትን ሲያስገባ ለምንድን ነው የቀኙ ሀፍ ለዩናይትድ ማጥቃት ኢነርጂ ሆነ? ስለዚህ ይሄ የአማካይ ክፍል ባላንስ ማጣት ተመሳሳይ የሆነ ፓስ ሲኩዌንስ ስለነበር ሊድስ ይዞ በመጣው የፕሬሲንግ ስትራክቸር የዩናይትድ አቋቋምና ሜዳ አጠቃቀም አመቺ ነበር። ምክንያቱም ፓሶቹ ይደጋገማሉ፣ ፓሶቹ ተመሳሳይ ናቸው፣ ተለዋዋጭ የሆነ ቅርጽ የላቸውም። ዩናይትድ ጨዋታውን ኮንትሮል ለማድረግ የመረጠበት ስትራክቸር በሁለቱ አማካዮች ፖዚቲቭ አልነበረም ለዛን ያክል ደቂቃ። ግን ከሊቻ ቀይ ካርድ በኋላ ዩናይትድ የበለጠ አድቫንቴጅ ይወሰድበታል ሲባል ኢነርጂያቸው ከፍ ብሎ ጥሩ እድሎች ተፈጥረዋል፣ ጥሩ አጋጣሚዎች ተፈጥረዋል። ግን ወደ ግብ ሳይቀየሩ ቀርተዋል።
እንግዲህ የተሞከሩ ሙከራዎችንም ካያችሁ ለግብ ጠባቂዎች አመቺ በሆነው ፖዚሽን ላይ ፊት ለፊት ዩናይትድ ላይም ትላልቅ አደጋዎች ተፈጥረዋል። ዩናይትድም አደጋ መፍጠር ችሏል። ከብዙ ጥረቶች በኋላ ካሰሚሮ ቢያስቆጥርም እንግዲህ ወደ አሸናፊነት ወይም ወደ አቻ ውጤት ያበቃች አልነበረችም። በዛች ግብ ብቻ ዩናይትድ ተጨማሪ ግብ ማስቆጠር ሳይችል ቀርቶ እንግዲህ 2-1 ጨዋታው ተጠናቋል። ነገር ግን በምሽቱ ጨዋታ የዩናይትድ ደጋፊዎችም ይህን ፕሮግራም የምታደምጡም የቻናላችን ተከታታዮች አንድ ጉዳይ ታዝባችኋል ብዬ አስባለሁ። የመጀመሪያው ነጥብ የሜይንና ማጓየር ከዚህ የካሪክ ቡድን ላይ መጉደል በቀጥታ ጨዋታው ላይ ትልቅ ተጽዕኖ ፈጥሯል። ትልቅ የሚታይ ክፍተት ዩናይትድ በአንደኛው 45 የተሻለ ባይሆን በሁለተኛው 45 ግን እንደ መጀመሪያው 45 ሆኖ ያጠናቀቀው። ነገር ግን የሚታይ የተከላካይ ክፍል ስህተቶች፣ አሁን በፖዚሽን ላይ የሚወሰኑ ውሳኔዎች፣ አግሬሲቭ ሆኖ ምላሽ የሚሰጡ እንቅስቃሴዎች ላይ ዩናይትድ ኢፌክቲቭ አልነበረም። አሁን የበለጠ ተመልከቱ፣ የማዝራዊ መግባት ለዩናይትድ ሎ ብሎክ ስትራክቸር አስተማማኝ ነው ለመከላከል። ከማጥቃቱ ይልቅ የመከላከል ባህሪው ባላንስ ይሆናል። የኡጋርቴ መግባትም ከማጥቃቱ ይልቅ በመከላከሉ ኢፌክቲቭ ይሆናል። ዮሮና ሊቻ ሲሆኑ ከቨሩ ምን ይሆናል? ባላንስ ይሆናል። ይሄ ነው ካሪክ ሀሳብ ውስጥ ያለው ነገር። ግን በእነዚህ ተጫዋቾች ወደኋላ ማፈግፈግ ምክንያት የፊት መስመሩ ተነጠለ። አሁን ምን አይነት ስራ ነው የሚጠብቀው? የብሩኖ ፈርናንዴስ ከፍተኛ ሜዳ ውስጥ ጥረት የማድረግ በርካታ በደንብ ተመልከቱ። ከረፍት በፊትም ከረፍት በኋላ ጨዋታው ምናልባት በድጋሚ ሃይላይቶች የምታዩ ከሆነ ብሩኖ ፓስ የሚያደርጋቸው ኳሶች ኢንተርሰፕት ይደረጉ ነበር፣ ዲፍሌክት እየሆኑ የእጅ ይወጡ ነበር። አልተመቸውም። ምክንያቱም ተመልሶ ወደኋላ ቢልዳፑን መምራት አለበት። ለምን ፕሮግረስ አያደርግም? ፓሶች አይሸጋገሩም። የካሰሚሮ ረጃጅም ኳሶች በሊስ ረጃጅም ተጫዋቾች አየር ላይ በኤሪያል ዱዌል ሼሽኮን ማርክ አድርገው ይነጥቁ ነበር። ከዛም ያለ ኳስ የሚደረገውን ፕረስ ደግሞ ሼሽኮ በበቂ ሁኔታ ሚናውን ስላልተወጣ ዩናይትድ ጎደሎ ይሆናል። ስለዚህ ብሩኖ ፈርናንዴዝ አማካይ ክፍሉ ላይ ሲጋለጥ የበለጠ ጌሙን ኮንትሮል የሚያደርግ የሚያሰክን፣ በእርጋታ እያንዳንዱን ፌዝ ላይ ያሉትን ስፔሶች ለመጠቀም የሜኑ የኳስ እይታ አስደናቂ ስለሆነ የሜኑ መጉደል በአንዴ የዩናይትድን አማካይ በምሽቱ ጨዋታ ተጋላጭ አደረገ። የካሰሚሮና የብሩኖ ልፋትን የበለጠ ካለፉት ጨዋታዎች በእጥፉ ነው ከፍ ያደረገው። እዚህ ጋር ደግሞ በኤክስፒሪየንስ የሚደረጉ ትላልቅ ውሳኔዎች ላይ ትላልቅ የታይሚንግ የዲሲዥን ጉዳይ ላይ የበለጠ ኢፌክቲቭ የሆኑ ማጓየርና በቅርቡ የተጨማሪ የኮንትራት ዓመት በዩናይትድ ቤት ደሞዙን ቀንሶ ማሻሻል የቻለው ማጓየር የቡድኑ የተከላካይ ክፍል ምን ያክል ይሄ ከእንደነዚህ አይነት ተጋጣሚዎች ጋር ለሚቀርብበት ዩናይትድ ፈተና ለመሻገር አስተማማኝ የኋላ መስመር ተከላካይ መሆኑንም እየተመለከትንበት ነው። በአጠቃላይ ግን የምሽቱ ጨዋታ ለሊድስ ይዘው ለመጡት ስትራክቸር ይዘው ለመጡት የጨዋታ ዘዴ የመጀመሪያ 45 አመቺ ነበር። በአመቺው የመጀመሪያ 45 ሁለት ግቦችን አስቆጠሩ። እንደውም እኮ ታናካ ሳም ላመንስን አልፎት ሶስተኛ ግብ ሊያስቆጥሩ ያሉትን እንግዲህ ሊቻ በአስደናቂ ሁኔታ ከመስመር ላይ ኳሱን ማውጣት ችሏል። ጥሩ ዲፌንሲቭ አክሽን ነበር፣ ግን አታኪንግ ሰርድ ላይ የነበረው ጥራት ያለውን እድል ለመፍጠር ዩናይትድ የበለጠ በማይክል ካሪክ ውስጥ እንደዚህ አይነት የሎ ብሎክ ቡድኖችን ከዚህ በፊት አይተናል። በለንደን ኦሎምፒክ ስቴዲየም በዌስትሃም ሜዳ ዩናይትድ በተመሳሳይ ስትራክቸር የመጣውን ቡድን አስከፍቶ ለማስቆጠር ሲቸገር ጥብቅ የሆኑ ቡድኖች ኳስን ለዩናይትድ ሲተው ዩናይትድ ከፖዚሽን ቤዝድ ቡድን ይልቅ አስተማማኝ የካውንተር አታክ ቡድን። አንድ ጉዳይ ስናነሳ ነበር ከአሞሪም ጊዜ አንስቶ ዩናይትድ 64 በመቶ በአሞሪም ውስጥ ያሸነፋቸው ጨዋታዎች ላይ ከተመለከታችሁ 64 በመቶ ማለት ያሸነፋቸውን ጨዋታዎች ላይ አሞሪም ከካሪክ
አብሮት ካሪክ ካስመዘገበው ድል ጋር የአሞሪም ድል አብሮ በጋራ ተደምሮ አብዛኛው ጨዋታዎች ላይ የዩናይትድ ፖሴሽን ከ49.6 በታች ሲሆኑ ዩናይትድ ድል አድርጓል። ተጋጣሚ ፖሰስ ያደርግ ለምን ለሃይ ተርኖቨር እና ለመልሶ ማጥቃት አመቺ ስፔሶች ዩናይትድ ስለሚያገኝ በምሽቱ ጨዋታ ከማንቸስተር ዩናይትድ በተሻለ ሁኔታ ኤክስፔክትድ ጎሎችንም ክሬት በማድረግ ያጠናቀቁት ግን ሊድስ ዩናይትዶች ነበሩ። በ2.37 ኤክስፔክትድ ግብ ዩናይትድ ደግሞ 1.31 ዩናይትድ 20 ሙከራ አድርጎ 9 ኢላማውን የጠበቀ ሙከራ ማድረግ ችሎ ነበር። አንድ ግብ ሲያስቆጥር ሊድስ ዩናይትድ 15 ሙከራ አድርጎ 6ቱ ኢላማቸውን የጠበቁ ነበሩ። በዩናይትድ የመጫወቻ ቦክስ ውስጥ ሊድስ ዩናይትድ 34 ኳሶችን ሲነኩ 24ቱ የነበሩት ከረፍት በፊት ናቸው። ማንቸስተር ዩናይትድ ደግሞ 38 ኳስ በሊድስ የመጫወቻ ክልል መንካት ችለዋል። ሁለቱም ክለቦች እንግዲህ ጥሩ ፉክክር አድርገው ዩናይትድ ቀደም ብሎ በተወሰደበት የታክቲክ ብልጫ እንግዲህ ወሳኙን 3 ነጥብ አጥቷል። በሜዳውና በደጋፊው ፊት ከ45 ዓመት በኋላ በሊድስ ዩናይትድ በኦልድ ትራፎርድ በማይክል ካሪክ የአሰልጣኝነት ዘመን በማንቸስተር ዩናይትድ በሁለት ዙር የተመላለሰበት ወቅት እንግዲህ የመጀመሪያ ጊዜ በኦልድ ትራፎርድ የመጀመሪያ ሽንፈቱን ካሪክ አስተናግዷል። በቀጣይ ጨዋታዎች እንግዲህ ሊሳንድሮ ማርቲኔዝ ከቡድኑ ጋር አይኖርም። ለቀጣይ ጨዋታ ምን ያክል ጨዋታ ሊቀጣ እንደሚችል እንግዲህ በቀጣይ ቀናት ነው የሚታወቀው። አሁን ግን ከቀጣይ ሳምንት ለሚኖረው የስታንፎርድ ብሪጅ ፍልሚያ ሊሳንድሮ ማርቲኔዝ የማይኖር ነው የሚሆነው። ምናልባት የማጓየር የጨዋታ ቅጣት ከአንድ ጨዋታ በላይ ከሆነ በስታንፎርድ ብሪጅ ዲን ሄቨን እና ሌኒ ዮሮ ነው የሚጣመሩት። ይሄ ለዩናይትድ ጥሩ የተከላካይ ስፍራ አማራጭ አይሆንም። የበለጠ ለካሪክ የቤት ስራውን ከፍ የሚያደርግ ነው የሚሆነው። ነገር ግን ማጓየር የሚመለስ ከሆነ ለዩናይትድ ጥሩ አገልግሎት ይሆናል ተብሎ ይጠበቃል። ነገር ግን ማንቸስተር ዩናይትድ ባለፉት 14 ጨዋታዎች ማኑኤል ኡጋርቴን በቋሚነት ባሰለፈባቸው ጨዋታዎች ዩናይትድ እንግዲህ በርካታ ሽንፈቶችን አስተናግዷል። ዩናይትድ ከኡጋርቴ ጋር ያለው ሪከርድ ባለፉት 10 ጨዋታዎች 1 ድል 3 አቻና 6 ሽንፈት ነው ኡጋርቴ ቋሚ ሆኖ በጀመረባቸው ጨዋታዎች። ይሄ የሚያሳየው ዩናይትድ በማጥቃቱ በኩል የበለጠ እንደሚዳከም ነው ማኑኤል ኡጋርቴ ሜዳ ውስጥ ባለበት ወቅትና ለማንኛውም ለማንቸስተር ዩናይትድ ደጋፊዎች ከ24 ቀናት በኋላ ቡድናቸው ሲመለስ የጠበቁትን የቡድናቸውን ምላሽ ባለማየታቸው እንግዲህ አስከፊ ምሽት ቢሆንም ዩናይትድ በዩኤፋ ቻምፒየንስ ሊግ ቦታ ላይ እንግዲህ አሁንም ከተከታዩ ሊቨርፑል በ3 ነጥብ ከፍ ብሎ በደረጃው ሰንጠረዥ ጥሩ ቦታ ላይ ነው የተቀመጠው። በዚህ ሳምንት ቼልሲ ተሸንፏል። አስቶን ቪላም ነጥብ ጥሏል። ሊቨርፑል ብቻ ነው ድል ያደረገው። የነጥብ ልዩነቱ ከሊቨርፑል ጋር እንግዲህ ወደ 3 ጠቧል ማለት ነው በዚህ ሳምንት በተደረገ የፕሪሚየር ሊግ ጨዋታ። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ዛሬ ምሽት በዩኤፋ ቻምፒየንስ ሊግ የሚደረገውን የሊቨርፑልና የፒኤስጂን የመልስ ጨዋታ ቅድመ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።